ይቺ መሳይ ቆንጆ ነው እብድናት የምትለኝ ቴቴ የኔ እናት የኔ ወርቅ እስኪ ኪችን ምግብ አዘጋጅቻለሁ ይዘህላት ና ቶሎ በል ምን እቴቴ ግዴለሽ አንቺ ሂጂና አምጪ እኔ እጠብቃታለሁ ደህና ነኝ እብድናት ብሎሻል አይደል እኔ እኮ እብድ አይደለሁም አይ ልጄ እብድ እኮ እብድ ነኝ አይልም እሺ በቃ አብረን እንሂድና ሽንት ልሽ ና እባክሽ እሺ ቆይ እስኪ ጫማ ቆይ ላምጣልሽ ተይ ቅድስት ከምሬ እኮ ነው አለበለዚያ እኔ ማንም ሰው አይወደኝም በተለይ ደግሞ ይሄ መድብል ተብዬ መቼም ነው የማይወደኝ አለምዬ ወንዶች እኮ በጣም ጅል ናቸው በቃ ስለ አንቺ እንዲያስብ ዝም ብለሽ እግርሽን ወይ ደግሞ ደረትሽን ገለጥ አድርገሽ ማሳየት ነው ቅድስት እንዴት ነው አንቺ ብሩክን እንደዛ አድርገሽ የጠበሽው ወይ አለምዬ በየኔ እናት አሁን እኔና ብሩኬ ልንጋባ ነው ይልቅ ተፈተፈ በይና መድብልን አግቢው ባይሆን እኔና ብሩኬን ጀነጅንልሻለን እሺ ቅድስት እናንተ በደንብ ጀንጅኑልኝ አሳምኑልኝ ቦታ አለም ትወዳለች ይኸውልህ ትንሽ ክፋት አለባት እንጂ አንተ ደግሞ ጠንካራ ከሆንክ እሷን መለወጥ አይከብድም እኔ አለምን በደንብ አውቃታለሁ አንተን በጣም ወዳሃለች ወንድ እንደዚህ ቀርባ አታውቅም አንተን በጣም ከልቧን ያፈቀረች እናንተ ግን ከልባችሁ ነው እየቀለዳችሁ ነው አይደል ከምራችን ነው መድብል እየቀለድን አይደለም ከምራችን ነው በቃ አግባ ይበቃል ያችን ልጅ ደግሞ እርሳት መድብል ስታገባ ነው ልትረሳት የምትችለው ካልሆነ ግን መንነ ሰገንና ምሳሌዎች ዛሬ አንድ ላይ ተዋህደው መጥተዋል ቤተሰቦቻችን እኔ በጣም ደስ ብሎኛል እናንተስ ጋይስ ዋማይ ጋድ ትላላችሁ ዋማይ ጋድ የምር ደስ ይላል የእውነት ስሬሽ ማለት ነውና እንግዲህ ደስ በሚል ሁኔታ ሰገኖች አንድ ላይ ተደምረው መጥተውልናል ደስ በሚል ሁኔታ እንግዲህ የልጅ ልጅ ወልዶ ምሳሌ ዳጣን ወለደ ከዛ ትትናን ወለደ ከዛ ደግሞ ሰገንን ወልዶ ነበረ ግን ድጋሚ እንግዲህ ሰገንን ወደ ራሳቸው ደምረው ምሳሌዎች አንድ ላይ መተውልናል በጣም ደስ የሚል ነገር ነው አሪፍና አጓጊ እንግዲህ ራሱን የጠበቀ እንደሚሆን ተስፋ እናደርጋለን ምክንያቱም ሰገን ድራማ ያው አሪፍ ላይ ነው ያለው ስለዚህ አንድ ላይ አዋህዶ አምጥተውታል አሁን ደግሞ ደስ ይላል ጋይስ እርግጠኛ ነኝ ሁላችሁም እንደተመቻችሁ ተስፋ አደርጋለሁ ያው ዋናው ነገር ይሹ እንግዲህ ሚናውን የሚጫወተው የመድብል ጉዳይ ስለሆነ አክሊሉም ደግሞ አሁን ላይ ምን እየተፈጠረ ነው ብሎ ግራ ተጋብቷል እንደሚታወቀው እናትየዋ መታለች አሁን ላይ እንግዲህ የአክሊሉ እናት መታ ሰገንን ምንድነው ዘዘጋው አውጣ እያለችው ነው እሱም ደግሞ እብድናት ጤና የላትም በዛ መሄድ አይጠበቅብሽም ምናምን እያለ እንግዲህ አታታውን እያበዛ ነው ግን ምንም ይሆን ምን አይሆንም ብለዋለች ማለት ነው ቤተሰቦቻችን በዛ አማካይነት እንግዲህ አሁን ያለው ነገር አንድ ላይ መምጣታቸው በጣም ደስ ይላል አክሊሉም እንግዲህ ሰገንና እናቱ እንዳይገናኙ ብዙ ጥረቶችን ቢያደርግም እናትየዋ ግን እንዴት ነው ዛሬ በቃ ጎረመስክ ማለት ነው ምንም ቢሆን እኮ እናትህ ነኝ እንዴት ትደፍረኛለህ እንዴት በምን አስበህ ነው እያለች ነው ቤተሰቦቻችን ከዛም እንግዲህ ከማለት ማልፋ ደስ በሚል ሁኔታ ዛሬ አስከፍተዋለች አስከፍታም እንግዲህ ሰገን ጋር ተቃቅፈዋል ሰላምታ ተሰጣጥተዋል ሰገንን በጣም ደስ ብሏታል ግን እናትየዋ የሰገንን ያው ታማለች አእምሮ በሽተኛ ናት እያላት ስለሆነ እሷም እንግዲህ እንዴት ጤና የለሽም እንዴ ምናምን ስትላት ኧረ እኔ ደህና ነኝ አላበድኩኝም አክሊሉ እኮ ዝም ብሎ ነው እንደዛ ያለሽ ምናምን ስትላት ነበርና አይ እሱም አብዲሃል ሲሉት አብጃለሁ መችል ብለሽ ነው እያለቻት ነበረ በመጨረሻም እንግዲህ በሩን ከፍተው ሽንት ቤት መሄድ ፈልጋለሁ ብላ ሰገን እንግዲህ ለማምለጥ ሙከራ እያደረገች ነው ግን አታመልጥም ምክንያቱም አክሊሉ አለ ምግብ አምጣልኝ ብላ ነው እናትየዋ የላከችው ለሰገን ማለት ነው ግን እሷ እንደዛ አይደለም መውጣት ፈልጋ ነው ሰገን ማለት ነው ልትወጣ እንግዲህ ሙከራ እያደረገች ነው ግን አይሳካላትም ያው ሽንት ቤት ለሄድ ሽንት ቤት መሄድ ፈልጋለሁኝ እኔ አውቀዋለሁ ሽንት ቤቱን ብላት ነው እንኳን እንግዲህ ካጠገቧ ሄደችው ስለዚህ ሰገን ብትወጣም እኮ እንግዲህ ያው ስለሚጨንቃት ነው እንጂ ወጣም እኮ ተመልሳ መታለች ይላሉ ተመልሳዙ መታ እንደያችሁት ከነ ኤፍራታ ነበር ምግብ ራሱ በልታ ይወጣችሁ ውጭ ላይ የምታውቀው ቤተሰብ የቦታው ሁኔታ ምንም የምታውቀው ነገር የላትም ብዙ ነገሯን ረስታለችና
በዛ ነው እንግዲህ ሆነው። ስለዚህ መድብልም ደግሞ እሷን ልጅ ማዳን አለብኝ በቃ ግዴታው የውዴታ ግዴታ ነው። ምክንያቱም አእምሮዬ ራሱ ሰላም እየሰጠኝ አይደለም። በቃ ያችን ልጅ አዲናት እያለኝ ነው። አእምሮዬ እየወሰወሰኝ ነው። ነገሮችን እንዲያደርግ እየገፋፋኝ ነው እናም በማለት ነው እንግዲህ የገለጸው። እና እንግዲህ ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን። ውድ ቤተሰቦቻችን ቀጣይ ምን ሊፈጠር ይችላል የሚለውን እንግዲህ አብረን የምናየው ነው የሚሆነው። እንዳጠቃላይ ግን ሁኔታው ትንሽ ከበድ ያለ ነው። ውድ ቤተሰቦቻችን በጣም ከባድ ነው እውነት ለመናገር። ያው ግን ደግሞ ክፉን ካልወጡት ደግ አይገኝም። ሰገን እንደማን ብላ መድብል ላይ እስከምትገናኝ ድረስ እኔ በቃ እንጃ ጋይስ ምን እየተሰማኝ እንደሆነ በቃ አላቅም ነው የምላችሁ ጋይስ። በቃ መድብል ሰገንና መድብል ፊት ለፊት የተገኛለኝ ውለታ በቃ እኔ አም ሶ አሜዚንግ ምን አይነት ደስታ እንደሚሰማኝ አላቅም። እንግዲህ መድብልም ያው ገድያታለሁኝ እያለ በቃ ውስጡን እየወቀሰ ራሱን እየሰደበ ነው ያለው። ስቲል እንግዲህ ባጠገቡ እንኳን አይደለም ፍቅረኛ ማፍቀር ይህን ማፍቀር ምናምን ሊሆን ይቅርና ብዙ ሴቶችን ሊቀርብ አስቦ ግን እንደገና ያገረሽበታል። በቃ የሆነ ስሜቱ ይደበላለቃል። በጣም ነው የሚቸገረው። ምክንያቱ ደግሞ በቃ አእምሮ ውስጡ ላይ ያደረበት ተጽዕኖ አለ አጠቃላይ ማለት ነው። እሱን ነገር በቃ ማሸነፍም መተውም አልቻለም። ሁሉም ነገር ከአቅሙና ከቁጥጥሩ ውጭ ይሆንበታል። በቃ እሱ ብዙ ነገር አስቦ እሷን ለመርሳት ሌላ ህይወት ሌላ ፍቅር ለመጀመር ጀስት ይሞክራል፣ ግን አይሳካለትም፣ አይሆንለትም በጭራሽ። በቃ አእምሮ ምንም ሊፈቅድለት አይችልም ጋይሶችዬና በጣም አስቸጋሪ ነው። እሱም ግን ብዙ ሞክሮ ብሩክና ቅድስቴም እሷ ፍቅር እንዲይዘው ከእሷ ጋር ያለውን ነገር ግንኙነታቸው እንዲያጠብቅ እያረጉት ነው። እሱ ግን በጭራሽ ሲጀመር አለምን ያን ያክል እንትን የሚላት አይደለም። ወድሃለች፣ አፍቅራሃለች እያሉት ነው። ኦፍኮርስ ስትወዱት ታፈቅሩ ይችላለች፣ ግን ለሱ ያን ያክል የሚገርመው የሚደንቀው ነገር አይደለም በመድብል። ምክንያቱም አይቶታል፣ ብዙ ነገርን አይቶታል። ከእሷም የሚበልጡ ሴቶችን ብዙ ሴቶችን ለመቅረብ ሞክሮ ግን አልተሳካለት ብሎ ነው ማለት። ይሄ ፍቅር ምንም አይነት ስሜቱ ስለሌለው ምንም አይነት ቫልዩ የሆነ እንትን ስላጣበት ነው ሁሉም ነገር የተወውና ከዛ አንፃር ነው ማለት ነው ቤተሰቦቻችን። እና ያው እንግዲህ አሁንም እየሞከረ ነው። አሁንም አለምን እንዲወዳት ከአለም ጋር ፍቅር ግንኙነት እንዲጀምሩ እነ ቅድስቴም እየሞከሩ ነው። ቅድስቴም ያው እንግዲህ እሷም እህቷ ናት፣ እሱም ደግሞ ወንድሟ ነው፣ የባህለ ወንድም ነውና በዛ መልኩ እሷም ለማጣበስ እየሞከረች ነው። ግን የሚሳካላቸው አይመስለንም። እስኪ ቀጣይ ምን ይፈጠር ይሆን የሚለውን በአዲስ ቪዲዮ ይዘን እስከምንመጣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ ቤተሰቦቼ። ሁሌም እንግዲህ ወዳችሁ ፈቅዳችሁ ለምትከታተሉኝ በጣም አመሰግናለሁ። እንግዲህ ሁሌም አዳዲስ ቪዲዮዎች እንዲደርሷችሁ ከኛ ጋር ስንለቅ ሰብስክራይብ አድርጋችሁ የደወል ምልክት ማጥቆራችሁን ማይረሳ ነገር ይሁን። በአዲስ ቪዲዮ እንገናኝ። ወዳችኋለሁ ባይ